ቀዳሚ ጉዳያችን ቀደም ሲል እንግዲህ የዛሬ ቆይታችን በሚመለከት መግቢያችን ላይ አስተዋውቀናል። ግራኒት ዣካ ወደ ቼልሲ፣ ብሩኖ ጉማሬዥ እና አርሰናል ጉዳይ ምን ደረሰ፣ ያን ዲያሞንድ ፔሲጅን ስለመምረጡ እና ሌሎች አጫጭር የዝውውር መረጃዎችን ጨምርበታለን። ዓለም ዋንጫ ዛሬም ይቀጥላል። ኃያሏ ብራዚል ከጃፓን ጋር የሚያደርጉት ጨዋታ ይጠበቃል። ጀርመን ከፓራጓይ ትጫወታለች። የዓለም ዋንጫው ትናንት በጥሎ ማለፍ ተጀምሯል። ደቡብ አፍሪካ ከውድድሩ ተሰናብታለች። ካናዳ ወደ ቀጣዩ ዙር በማለፍ አዲስ ታሪክ ሰርታለች። በሀገሪቷ ታሪክ እንመለከታቸዋለን። እነዚህን በኋላ ላይ ከዓለም ዋንጫው ጋር አያይዘን የመጀመሪያው ጉዳይ ዣካ ነው። ዣካ በአርሰናል ቤት ውስጥ እጅግ ተወዳጅ የነበረ በአርሰናል ቤት ውስጥ ከሚነሱ ተጫዋቾች በቅርብ ጊዜያቶች ከተመለከትናቸው ግራኒት ዣካ አንዱ ነው። ግራኒት ዣካ እንግዲህ አርሰናል አንዱ የሸኘበት ምክንያት ይህን ተጫዋች በዋነኝነት ተተኪ ከማምጣት አንጻር ከእድሜው አንጻር በሚልና መሰል ነገሮች ነው። ከዛ በፊት በእርግጥ የሆኑ ግጭቶች ነበሩ። በአንድ ወቅት እንደምታስታውሱ ከደጋፊዎች ጋር የገባው ግጭት አምበል ሆኖ ለዛውም ማለት ነው ያ በጣም በከፍተኛ ሁኔታ መነጋገሪያ ነጥብ እንደነበረ ይታወሳል። ዙሮ ዙሮ ይህ ተጫዋች እንግዲህ ወደ ቫየር ሊቨርኩሰን በማምራት ዘ ኢንቪንሲብል ወይም በጀርመን ቡንደስሊጋ ሳይሸነፍ የጀርመን ቡንደስሊጋን ከባየር ሊቨርኩሰን ጋር በማሳካት ታሪክ የጻፈ ነው። ከአርሰናል መልቀቁ ለዣካ የከፍታ ዘመን አምጥቶለታል። በነገራችን ላይ ለዣካ ትልቅ የከፍታ ዘመን ነበረ ይህ ተጫዋች መልቀቅ ከአርሰናል። በተቃራኒው አርሰናል ደግሞ ባለፉት ዓመታት ያንን ቦታ ለመሸፈን ያደረጉት ጥረት ስኬታማ አልነበረም። ያመጡት ተጫዋች ካይ ሃቨርትዝን ነበረ። ካይ ሃቨርትዝ በሚገባው ልክ ዣካን ሸፍኖታል። አልሸፈኑም። በታሪክ አይገናኙም እና ተጠቃሚ የነበረው እሱ ነው፣ ምንም ጥያቄ በሌለው መንገድ። ምናልባት እስከ ዘንድሮ ዓመት ቆይቶ ሻምፒዮን ቢሆን እንግሊዝ ፕሪሚየር ሊግን ቢያነሳ ፕሮፋይሉ አሁን ካለው ፕሮፋይል ከፍ ይል ነበረ። ምክንያቱም ከቡንደስሊጋው እንግሊዝ ፕሪሚየር ሊግ ትልቅ ስለሆነ ማለት ነው። ዝሮ ዝሮ ግን ከአርሰናል መውጣቱ የተጫዋች አዋጭ ነበር። ዋንጫ አግኝቷል በሄደበት ዓመት። ግራኒት ዣካ ተጫዋቹ እንግዲህ ከዛ የባየር ሊቨርኩሰን ቆይታው በኋላ ከዕድሜው መሄድ ጋር ተያይዞ ወደ ሳውዲ ሊግ እና ወደ ሌሎች ሊጎች ይሄዳሉ የሚል ግምት የነበረ ቢሆንም ዣካ ግን ወደ እንግሊዝ ፕሪሚየር ሊግ ነው የተመለሰው። በጣም ዲሲሽኑ በጣም አነጋጋሪ ነበረ እና ኢቨን ሰንደርላንድ ይህንን ተጫዋች ለማስፈረም መወሰኑ አነጋጋሪ ነበረ። በወቅቱ ሰንደርላንድ ቀላል የሚባል ገንዘብ አይደለም ያወጣው። ዣካ 32 ዓመቱ ላይ ነበረ አምና እና ከ25 እስከ 35 ሚሊዮን ፓውንድ ለተጫዋቹ ዝውውር ማውጣቱ ብቻ ሳይሆን ከፍተኛ ደሞዝ ተከፋይም ነው የክለቡ ግራኒት ዣካ እና ብዙዎች በወቅቱ መነጋገሪያ ነበር። ላለቀለት ላበቃ ተጫዋች እንዲህ አይነት ፊርማ ማድረግ፣ እንዲህ አይነት ገንዘብ መክፈል፣ እንዲህ አይነት ደሞዝ መክፈል እንደ ሰንደርላንድ ላለ ገና በሊጉ አዲስ ላደገ ክለብ ልክ አይደለም የሚሉ ትችቶች በግራም በቀኝም የተሰሙበት አጋጣሚ ነበረ። ግራኒት ዣካ ወደ ሰንደርላንድ ባለፈው ክረምት የዝውውር መስኮት ሲመጣ ግን ቆይታው በጣም የተሳካ የተስተካከለ ነበረ። ግራኒት ዣካ ከወራጅ ቀጠና የመጣው ሰንደርላንድ እስከ ተወሰነ ጊዜ ድረስ እስከ ዓመቱ መጨረሻ መቃረቢያ ጊዜያቶች ድረስ ለአውሮፓ እግር ኳስ ጭምር ሲፎካከር ነበር። የመጨረሻዎቹ ለሶስት ጨዋታዎች ነው ከአውሮፓ እግር ኳስ የወጣው። አርማዎቻችን እና የዓመቱ ምርጥ ተጫዋች ተብሏል በሰንደርላንድ ደጋፊዎች ዘንድ ግራኒት ዣካ። በጣም አሪፍ የውድድር ዓመት ነው ያሳለፉ። በጣም የሚደንቅ የውድድር ዓመት በጣም እና ከዛ ጋር ተያይዞ ብዙዎች ያው ዣካ አሁንም በሰንደርላንድ ጥሩ ጊዜ ቢያሳልፍም ግን ዣካን አሁን ካለው ዕድሜ ካለው ሁኔታ አንጻር ያው ከሄደም ከተዘዋወረም ወደ ሳውዲ ሊግ እና መሰል ነገሮች ያው ዲክላይን እያደረገ ይመጣል ተብሎ ስለሚታሰብ ከዕድሜው ጋር ተያይዞ ግን አስገራሚ ነው። ዣካ አሁን የተስማማው ከቸልሲ ጋር ነው። ወደ ቸልሲ ነው የመጣው። እየጨረሰ ነው ከቸልሲ ጋር በተያያዘ ያለውን ነገር። ይሄ ነው አስገራሚ ነገር። ብዙ ጊዜ ተጫዋቾች በጨዋታ ማብቂያ ዘመናቸው ከ30 ዕድሜ በላይ የሆኑ ሲሄዱ
ዲክላይን እያደረጉ ይሄዳሉ ተብሎ ወይም እየቀነሱ ይሄዳሉ ብቃታቸው ተብሎ ስለሚታሰብ የሚወስዷቸው ክለቦች በአብዛኛው ወረድ ያሉ ክለቦች ከነበሩበት ክለብ አነስ ያሉ ወይ ወደ አሜሪካ ወይ ወደ ሳውዲ አረቢያ ነው የሚሄዱት አብዛኞቹ ተጫዋቾች በዚህ እድሜ። የዣካ ግን ለየት ያለ ነው። ከሰንደርላንድ እንደገና ወደ ቼልሲ፣ አርሰናል ነበረ፣ ባየር ሊቨርኩሰን ሄደ፣ እንደገና ሰንደርላንድ መጣ፣ እንደገና ወደ ቼልሲ እየጨመረ ነው ሄደው። የግራኒት ዣካ ኢቮሉሽን ለውጥ ወይም የግራኒት ዣካ ዝውውር ይሄ በበርካቶች ዘንድ አነጋጋሪው ጉዳይ ነው በበርካቶች ዘንድ እና አሁን ቼልሲ አካባቢ ያለው ስሜት ሁለት አይነት ነው። በዋነኝነት በአብዛኛው ቼልሲዎች እያሉ ያሉት ይሄ ተጫዋች ያነሰንን ልምድ ያጣነውን የልምድ ሁኔታ ያጣነውን በቡድናችን ውስጥ የመሪነት ችግር ይቀርፋል የሚል ሐሳብ ነው ያላቸው። ሌሎቹ ደግሞ ይነሱና አይ የለም ዣካ ከነበረበት ሎድ አንጻር ታቻ ከዛ በፊትም በባየር ሊቨርኩሰን በነበረባቸው ጊዜያቶች እድሜው ዲክላይን እያደረገ ሊሄድ ስለሚችል እንደ ዋና መፍትሄ የሚታይ ሳይሆን ዣካ እንደ ሁለተኛ አማራጭ የሚታይ አማካይ ነው በቼልሲ ቤት መሆን ያለበት የሚሉ ሁለት የተከፋፈሉ ሐሳቦች በቼልሲ ደጋፊዎች ዘንድ ይነሳሉ። እንግዲህ ቼልሲዎች የራሳችሁን ሐሳብ ማስቀመጥ ትችላላችሁ። ዣካ ግን ወደ ቼልሲ እንዲመጣ ትልቁ ምክንያት የሆነው ጃቢ አሎንሶ ነው። ምክንያቱም እነዚህ ሰዎች በአንድ ክለብ አብረው ሰርተዋል፣ ስኬትን አብረው አጣጥመዋል። ጃቢ አሎንሶ በባየር ሊቨርኩሰን በነበረበት ጊዜ የቡድኑ አምበልም የቡድኑ ቁልፍ ተጫዋችም የነበረው ግራኒት ዣካ ነው። ዘኢንቪንሲብሉ ነው፣ አይሸነፈው ነው። ዴፊ ፖካሉና የቡንደስሊጋውን ዋንጫ አንስቶ እንዲሁም ኢሮፓ ሊግም ለፍጻሜ ደርሰው በአትላንታ ተሸነፉ እንጂ ሶስትዮሽ ዋንጫ ሳይሸነፉ ለማጠናቀቅ የተቃረቡበት ነበር። ለዚህ በዋነኝነት የጀርባ አጥንት የነበረው ዣካ ነው እና አሰልጣኝ አሎንሶ ጃቢ አሎንሶ በደንብ የተጫዋቹን ባህሪ የተጫዋቹን የመሪነት አቅም ልብ በሉ። በአርሰናል አንበር ነበረ፣ በባየር ሊቨርኩሰንም አንበል ነው፣ በሰንደርላንድም አንበል ነው። አሁንም ቼልሲ መጥቶ የአምበልነት ሚና ሊሰጠው ይችላል ካለው የተጫዋቾች ኤክስፔሪንስ ያላቸው ተጫዋቾች ካለመኖራቸው ተከትሎ ሪቼ ጄምስን ከተጎዳ ሪቼ ጄምስ የሆነ ነገር ከገጠመው እንደ ዋና አምበል ዣካ ሊያደርጉት ይችላሉ። ግን ባይሆንም ሪቼ ጄምስ ባለበትም ግራኒት ዣካ የመሪነት ሚናው ከፍ ባለ መንገድ ከጃቢ አሎንሶ ሊሰጡት ይችላሉ። መሪነቱን ነጥቀው ሳይሆን ከሪቼ ጄምስ መንጠቅ አስቸጋሪ ነው። ምክንያቱም በኮባም ትሬኒንግ ሴንተር ያደገ የቼልሲ ልጅ ደም ሁሉ ቼልሲ የሆነ ተጫዋች ነው ሪቼ ጄምስ። ስለዚህ ይህንን ተጫዋች በቀላሉ ከሱ ነጥቀው ለዣካ አይሰጡም። ግን ያው አንዳንድ ቢሮዎች አይታችሁ ከሆነ ዋና ኃላፊ ሌላ ነው፣ ምክትል ኃላፊ ሌላ ነው። ግን ቢሮውን የሚያሽከረክረው ምክትል ኃላፊ ነው እና ዣካ ምክትል የሚሆን ሶስተኛ አምበል የሚሆን ግን ቼልሲን እንዲመራ ኃላፊነት ይሰጧል በቼልሲ ቤት ውስጥ። ቼልሲ ዋነኛ ዓላማው ይሄ ነው፣ ዣካን የሚያመጣበት ለቡድኑ ኤክስፔሪንስ እንዲያመጣ ከካይሲዶ ጋር ተጣምሮ ልምዱን እንዲያካፍል ልምዱን ከፍ እንዲያደርግ የመሪነት አቅሙን እንዲያሳይ በችግር ጊዜ ከቡድኑ ጋር አብሮ እንዲቆም መሆን የሚችልበትን እድል መፍጠር ይችላል የሚል እምነት ስላለ ነው። ስለዚህ ዝውውሩ በምን ሁኔታ ውስጥ ነው ያለው? አይቀርም፣ የሚቀር አይመስልም። የዣካ ወደ ቼልሲ መሄድ አይቀርም። ለምን ብላችሁ ካነሳችሁ ዣካ በጣም 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 ደስተኛ ሆኗል ከጃቢ አሎንሶ ለመጣለት ጥያቄ በጣም እና ኢቭን ለቼልሲዎች የግል ጉዳዮች ላይ አታስቡ፣ መስማማት እንችላለን፣ ይሄ ከፍተኛ ደሞዝ እንደዚህ ብዬ አልጠይቃችሁም፣ በቃ መስማማት እንችላለን፣ በቀላሉ ነገር መስማማት እንችላለን የሚል አቋም እንዳለው ዣካ የግል ጉዳዮች እና የግል ድርድሮች እንዳለቁ የዣካና የጃቢ አሎንሶ ኮንቨርሴሽን ወይም ንግግር በጣም ፖዚቲቭ በሆነ መንገድ በጣም አስደሳች በሆነ መንገድ ሊገባደድ መቻሉ እነዚህ ነገሮች መሰረት ተደርገው የመጡ ነገሮች ናቸው። በዚህ ዝውውር ላይ እክል ሊሆን የሚችለው ነገር ወይም እክል እየሆነ ያለው ነገር የክፍያ ጉዳይ ነው።
ቼልሲ ለሰንደርላንድ ሊከፍለው የተዘጋጀው ገንዘብና ሰንደርላንድ የሚፈልገው ገንዘብ የሚመጣጠን አይመስልም። አሁን ባለው ሂደት ቼልሲ 15 ሚሊዮን ፓውንድ አካባቢ ነው ለመክፈል የተዘጋጀው። በእርግጥ አንዳንድ ታብሎይዶች 8-9 እያሉ አይቼዋለሁ፣ ግን 15 ነው ቼልሲ እየጠየቀ ያለው። ሰንደርላንድ ደግሞ ቢያንስ በገዛንበት ዋጋ ወሰዱት፣ አንድ ዓመት አገልግሎናል፣ ኦኬ በገዛንበት ዋጋ ወሰዱት የሚል አቋም እንዳላቸውና ከ25 ሚሊዮን ፓውንድ በላይ መሸጥ እንደሚፈልጉ ተናግረዋል። ግን ለ30 ምናምን ዓመት ተጫዋች 25 ሚሊዮን ፓውንድ 30 ሚሊዮን ፓውንድ ቼልሲ ያወጣሉ። በዛ ላይ ቼልሲ ቢመጣ የቼልሲን ሕግ ታውቁታላችሁ። ከ30 ዓመት በላይ ለሆነ ተጫዋች አንድ ዓመት ኮንትራት ነው የሚሰጠው ቼልሲ። አስገዳጅ ካልሆነ አንድ አልፎ አልፎ በስፔሻል የሚፈቀዱ ካልሆኑ በስተቀር ቼልሲ ፖሊሲው በዛ መንገድ ነው። ከቅርብ ጊዜያት ወዲህ በመጠኑ መንገድ መለሳለስ አለ። ግን ቼልሲ ሮማን አብራሞቪች በነበሩበት ዘመን ከ30 ዓመት በላይ ያለ ተጫዋች ማንም ይሁን ማንም ቦታ የለው በቼልሲ ቤት ውስጥ። ስለዚህ ይሄ የግራኒት ዣካ ወደ ቼልሲ ዝውውር አነጋጋሪው የክረምት የዝውውር መስኮት ቁማር ነው፣ ጋምብል ነው። ይሄ በነገራችን ላይ ጋምብል ነው። ጃቢ አሎንሶ እየቆመሩ ነው ያሉት። ተጫዋቹ በሃይ ሌብል ለቶፕ 4 ለቶፕ 6 በሚወዳደር ቡድን ውስጥ ፋይት ማድረግ ይችላል። ያሁን ያለው አቋም፣ እድሜው፣ ኮንሲስተንሲ አምና አሳይቶናል። ኦፍ ኮርስ ታች አምና ከዛም በፊት አሳይቶናል። ግን ያ ነገር ሊኖር ይችላል። እየተጠራጠርክ ነው። ሊኖርም ላይኖርም ይችላል ለምታስቡ። ላይኖር ይችላል ከእድሜ ጋር ተያይዞ፣ ሊኖርም ይችላል አምና ካሳየው አቋም ጋር ተያይዞ እና ይሄ ወጣት ተጫዋች ስታመጣ ለምሳሌ ኢስቲቫውን ስታመጣ አትዘጋም። ዘንድሮ ባያገለግልህ ቀጣይ 2-3 ዓመት እንደሚያገለግልህ ታውቃለህ። ወጣት ተጫዋች ስታመጣ ከ5 ዓመት በታች የሆነ ተጫዋች ስታመጣ ኢቨን እስከ 26-27 ዓመት ድረስ የ33 ዓመት ተጫዋች ለዛውም 34 ዓመቱ በመጪው መስከረም ወር ነው የሚይዘው። 34 ዓመት እያልን እናውራ። ቀጣይ የተጫዋቹ እድሜ 34 ዓመት ስለሚሆን ቼልሲ ከገባ መስከረም ላይ በ34 ዓመቱ ነው የሚጫወቱ። 34 ዓመት ተጫዋች ላይ ግን ነገ ተስፋ አታረግም። ሪሴል ቫልዩ የለው፣ ዜሮ ነው ሪሴል ቫልዩ። በነፃ ነው ሊለቀው የሚችለው ኮንትራቱ ሲጨርስ። ስለዚህ እነዚህ ነገሮች ለቼልሲዎች በተወሰነ መንገድ ፈተና ይመስላሉ። ግን የግራኒት ዣካ ወደ ቼልሲ መምጣት ጉዳይ አይቀር ይመስላል። በነገራችን ላይ ለንደን ላይ ቤት አለው። አርሰናል በነበረበት ጊዜ የገዛው አልሸጠውም ቤቱ ወደ ጀርመን ሲያመራ እና ለንደንን በደንብ ጠንቅቆ ያውቀዋል። ለንደን በጣም የሚመቸው አይነት ተጫዋች ነው የተጫዋች። ለንደንን በጣም ይወዳታል። ሁለተኛ ከተማ አይናት ብሎ ያስባል ግራኒት ዣካ። ስለዚህ ይህን ነገር እንዲፋጠን በከፍተኛ ሁኔታ ፍላጎት እንዳለው እየተዘገበ ነው የሚገኘው። ዣካ ወደ ቼልሲ ሂር ዊ ጎ በቅርቡ የሚባል አይነት ዝውውር ይመስላል። ይህ ዝውውር ከቼልሲ ጋር ተያይዞ ከገባን አይቀር ቼልሲ ቤት ውስጥ ማሎ ጉስቶ ወደ ሲቲ፣ ይሄኛውም ዝውውር የሚቀር አይመስልም። ሌላ አስገራሚ የፕሪሚየር ሊግ ክለብ ለፕሪሚየር ሊግ ክለብ የሚሸጠው ተጫዋች ነው ማሎ ጉስቶ። ብዙ ጊዜ በእንግሊዝ ፕሪሚየር ሊግ ከትልልቅ ክለቦች ተጫዋች መፈረም ብዙ ጊዜ የተለመደ አይደለም። አሁን ዘንድሮ ብዙዎች እኮ ከአንድ ክለብ ወደ አንድ ክለብ፣ ለምሳሌ ኒውካስል ሳንድሮ ቶናሊን ከሸጠ፣ ብሩኖ ጉማሬዥን ከሸጠ፣ አሁን ማሎ ጉስቶን ቼልሲ ከሸጠ፣ ይሄ በትልልቅ ክለቦች መካከል ያለው የሽያጭ መጠን በአንድ የዝውውር መስኮት አንድ ሲበዛ 2 ምናምን ነው። አሁን ግን ብዙ ሊሆን ይችላል ለየት ባለ መንገድ የዘንድሮ የክረምት የዝውውር መስኮት ላይ እና በእርግጥ 72 ሚሊዮን ፓውንድ አካባቢ ጠይቀዋል ቼልሲዎች ለማሎ ጉስቶ ዝውውር። ኢንዞ ማሬስካ ጋር አብረው ሰርቷል። ማሎ ጉስቶ በጣም ቅርብ ግንኙነት ያሏቸው ናቸው። ሲቲ ደግሞ የቀኝ መስመር ተከላካይ ያለው ማቲያስ ኑኔዝ ነው። እሱ ደግሞ ከአማካይ መስመር በግዴታ የመጣ ተጫዋች ነው ወደ ቀኝ ተከላካይ ከአማካይ መስመር። ስለዚህ ማሎ ጉስቶ ወደ ሲቲ የመሄድ ዕድሉ ሰፊ እንደሆነ ሌላኛው መጠቆሚያ ጉዳይ የማርኮ ፓሊስትራ መምጣት ነው። ማርኮ ፓሊስትራ ከአትላንታ ወደ ቼልሲ በ55 ሚሊዮን ፓውንድ አካባቢ ጨርሰዋል። ፓሊስትራን የ21 ዓመት ጣሊያኑ የቀኝ መስመር ተከላካይ ተጫዋቹ አምና ያሳለፈው በአብዛኛው በካግሊያሪ ነው። ይህ ተጫዋች ግን ሽያጩን የሸጠው አትላንታ ነው። ሽያጩን የሸጠላቸው ምክንያቱም በካግሊያሪ ጥሩ ጊዜ ስላሳለፈ ያን መሰረት አድርገው ቼልሲዎች ተደጋጋሚ የሆነ የምልመና መስፈርት ከተመለከቱ በኋላ ፓሊስትራን በ55 ሚሊዮን ፓውንድ አስፈርመውታል። ግልጽ ነው። በ55 ሚሊዮን ፓውንድ ተጫዋች ያመጣ መቼም ተቀያሪ ወንበር ላይ አታስቀምጦ።
ስለዚህ ማሎ ጉስቶ ወደ ሲቲ የመሄዱ ጉዳይ አይቀሬ እንደሆነ ጠቋሚ መረጃ ነው ማለት ይቻላል። ግርምሾ ተቀላቅሎናል። የዴሲው ኮሜንታተርና ጋዜጠኛ ግርማቸው ነው። ግርምሾ እንኳን ደህና መጣ ግርቤ። አመሰግናለሁ ሶፊ፣ እንኳን ደህና ቆየኝ። አድማጮቻችን እንዴት አላችሁ? በያላችሁበት መልካም ጊዜ እንዲሆን እንመኛለን። የዓለም ዋንጫው ትናንት ምሽትም ተከናውኗል። ደቡብ አፍሪካ ባፋና በካናዳ ባለቀ ሰዓት 92ኛው ደቂቃ በተቆጠረባት ጎል ከዓለም ዋንጫው ተሰናብታለች። ቀጣዩዋ ካናዳ ደግሞ ከኔዘርላንድና ከሞሮኮ ጋር የምታደርገው ጨዋታ ይቀጥላል እና ያው ጨዋታዎች እንደምታውቁት እስከ ምሽት ድረስ እያስተላለፍን ነው የምንቆየውና በዛ ምክንያት ዛሬም የተወሰኑ የመጀመሪያ ደቂቃዎችን ወስጃለሁና ለዚህም በጣም ትልቅ ይቅርታ ጠይቃለሁ። ዛሬ ምሽትም የሚደረግ ጨዋታ አለ፣ የነ ብራዚል ጨዋታ አለ። እንደገና ምሽት ላይ የሚደረግም የነ ጀርመን ጨዋታ አለ። ጥሩ ፉክክር ይታይበታል ተብሎ የሚጠበቅ የዓለም ዋንጫ የጨዋታ መርሃ ግብር ነው። ወደ በኋላ ላይ ዝርዝር ጉዳዮችን ስለ ዓለም ዋንጫው እናነሳለን። ነገር ግን ቀደም ሲል ሶፊ በዝርዝር ጉዳይ ስላነሳው ስለ ግራኒት ዣካ የተወሰኑ ሐሳቦችን ለመጨመር ያክል የግራኒት ዣካ ዝውውር ላይ አሁን ያለውን መረጃ በደንብ አስቀምጦታል ሶፊ። ቸልሲ እግር ኳስ ክለብ ዣካን ለማስፈረም ፍላጎት እንዳለው ሳይጠበቅ ሳይታሰብ ብዙዎችም ባልገመቱበት ሁኔታ ነው ጥያቄውን ለሰንደርላንድ እግር ኳስ ክለብ ያቀረበው። 8 ሚሊዮን ፓውንድ ይዞ ነው ቸልሲ በይፋ ግራኒት ዣካን ማስፈረም እንደሚፈልግ የገለጸው። ብዙዎች ሲሰሙ ድንጋጤ ያጫረባቸዋሉ። ሁለት አይነት ሰዎችን ማየት ይቻላል። በአንደኛው በኩል የአርሰናል ደጋፊዎችን፣ በሌላኛው በኩል ደግሞ የቸልሲ ደጋፊዎችን መገንዘብና ወይም ደግሞ ምንድነው ስሜታቸው የሚለውን መረዳት ያስፈልጋል ብዬ አስባለሁ። የአርሰናል ደጋፊዎች ግራኒት ዣካ አሁን ባለበት ሰንደርላንድ እግር ኳስ ክለብ እንዲቆይ ይፈልጋሉ። ወደ ቸልሲ እግር ኳስ ክለብ፣ ወደ አርሰናል ተቀናቃኝ ወደሆነ ክለብ፣ ወደ ለንደን ክለብ እንዲያመራ አይፈልጉም እና ግራኒት ዣካ አንዴ መድፈኛ የሆነ ሰው ሁሌም መድፈኛ ነው። ስለዚህ ሁሌም መድፈኛ የሆነ ሰው ደግሞ እዛው ክለቡ ላይ መቆየት የሚችልበትን ክብርና ዝና ይዞ መጓዝ አለበት። ያ ካልሆነ ግን ወደ ተቀናቃኝ ወዳልሆኑ ክለቦች አምርቶ መጫወት የሚችልበትን እድል መፍጠር ይችላል። ከዛ ውጭ ግን አንዴ መድፈኛ የሆነ ሁሌም መድፈኛ ነው የሚል አስተሳሰብ ስላለ ወደ ተቀናቃኝ ክለብ መጓዝ ማምራት የለበትም። በክለቡ ደጋፊዎች ልብ ውስጥ እንደተቀመጠ ግራኒት ዣካን በጣም በርካታ የአርሰናል ደጋፊዎች ጄኔራል ግራኒት ዣካ ነው የሚሉት። ቡድን በመምራት ስለሚታወቅ፣ ካፒቴን ስለሆነ፣ መሃሉን ስለሚቆጣጠር፣ ስዊዘርላንዳዊው የመሃል ሜዳ ዲናሞ ስለሆነ፣ ከባየር ሊቨርኩሰን ጋር እንዴት ውጤት ይዞ እንደመጣ ስለሚረዱ ከዚህ አንጻር ወደ ቸልሲ እንዲጓዝ አይፈልጉም። ታስታውሱ ከሆነ ከአርሰናል ቤት ውስጥ የለቀቁ ግን አሁን ከክለቡ ጋር አብረው ለመስራት የሚፈልጉ ተጫዋቾችን የባለፉ ታሪኮቻቸውንና እንዲሁም ደግሞ አጠቃላይ ሁኔታቸውን ግምት ውስጥ እያስገቡ ይህንን ተጫዋች ማየት አንፈልግም ሲሉ ይደመጣሉ። ለምሳሌ ሮቢን ቫን ፐርሲ በአርሰናል እግር ኳስ ክለብ ውስጥ አርሰናልን እስኪለቅ እስከነበረበት ሰዓት ድረስ የእግር ኳስ ሌጀንድ ነው። በተመሳሳይ ቲየሪ ኦንሪን ማስቀመጥ ይቻላል። ቲየሪ ኦንሪን ወይም ሮቢን ቫን ፐርሲን በአንድ መስመር ላይ ብናስቀምጣቸው ኦፍኮርስ ለአርሰናል ከሰጡት አገልግሎት ምንም ጥያቄ የለውም፣ ቲየሪ ኦንሪ ይበልጣል። ግን ቫን ፐርሲ ወደ ማንቸስተር ዩናይትድ አርሰናል በሚፈልገው ወቅት በመሄዱ ምክንያት የአርሰናል ደጋፊዎች በአሁኑ ሰዓት ቫን ፐርሲ የሚለውን ስም መስማት አይፈልጉም። በተመሳሳይ አሌክሲስ ሳንቼዝ በዛን ሰዓት አርሰናል በጥብቅ ተጫዋቹን በሚፈልግበት ሰዓት ክለቡን ለቆ የሄደ ተጫዋች ነው። ያውም ቀጥታ ከአርሰናል እግር ኳስ ክለብ ለቀው ወደ ማንቸስተር ዩናይትድ እግር ኳስ ክለብ የገቡ ተጫዋቾች ናቸው። አሁን የትኛውንም የአርሰናል ደጋፊ ቫን ፐርሲን ወይም ደግሞ አሌክሲስ ሳንቼዝን ብትጠይቋቸው የሀገር ውስጥም ደጋፊዎችን በለው እንግሊዝ የሚገኙ ደጋፊዎችን ምን በለው በመላው ዓለም ያሉትን ብንመለከት ስለ ቫን ፐርሲና ስለ አሌክሲስ ሳንቼዝ ስለ አርሰናል እንኳን እንዲያወሩ አይፈቅዱላቸውም። ምክንያቱም የአርሰናል ደጋፊዎች ስሜታቸው ተነክቷል። በዛን ሰዓት ክለቡ በሚፈልጋቸው ሰዓት ክለቡን ለቀው ሄደዋል። ስለዚህ ግራኒት ዣካ በነሱ ሌቭል በነሱ ደረጃ እንኳን ባይሆንም ምክንያቱም ቀጥታ ከአርሰናል እግር ኳስ ክለብ ወደ ቸልሲ የሄደ ተጫዋች አይደለም። ሌሎቹንም ያቸው ቸልሲ የገቡትን ኦሊቪዬ ዢሩ፣ ኦባሚያንግ እያቸው ቀጥታ ከአርሰናል እግር ኳስ ክለብ በተዘዋዋሪም ሆነ በቀጥታ ፋብሪጋስ እያቸው የአርሰናል ደጋፊዎች ለነዚህ ተጫዋቾች ያለው
አመለካከት በአሁኑ ሰዓት ምንድነው? እያንዳንዱ የአርሰናል ደጋፊን ጠይቋቸው ስለ ቫን ፐርሲ ምን አመለካከት አለ? ቫን ፐርሲን አታንሳብኝ ነው የሚል። ስለ ሳንቼዝ ኖ መስማት አልፈልግም። ቫን ፐርሲን እና ሳንቼዝን ብቻ ሳይሆን ፋብሪጋስ፣ ኦሊቬ ዡሩ፣ ኦባሚያንግ እንደውም ኦባሚያንግ ተሽከርክሮ ክለባቶ የገባ ስለሆነ ምናልባት በዛ ደረጃ ሊረዱት ይችሉ ይሆናል። መስማት የሌሎች ክለቦችም እንዲሁ በተመሳሳይ የቶተናም ደጋፊዎች ሶል ካምቤልን የሚጠሉት ከቶተናም ስፐርስ በቀጥታ ስለሄደ ነው። ሌሎች ተጫዋቾችን ብዙ ተጫዋቾች አሉ። ቴሪ ኦንሪ እኮ አርሰናል በሚፈልግበት ሰዓት ባርሴሎና ገብቷል፣ ግን ሌላ ሊግ ላይ ነው የሄደው። በግልጽ ተናግሮ ነው ዋንጫ ማንሳት እፈልጋለሁ፣ በዚህ ክለብ ውስጥ የፕሪሚየር ሊግ ድል አሳካው፣ ኤፍኤ ካፕ አገኘው፣ ስለዚህ ደግሞ ትልቁን ባለጆሮውን ቻምፒዮንስ ሊግን ማሳካት እፈልጋለሁ ብሎ ነው ባርሴሎና ሄደው። ከዛ እንደገና ተመልሶ ሬድቡል ሳልዝበርግ በአሜሪካ ሜጀር ሊግ ሶከር ይጫወት ነበር። መጥቶ በውሰቱል ሊድስ ዩናይትድ ላይ ጎል አስቆጥሮ ውጤት የቀየረ ነው። ቴሪ ኦንሪን ከማንኛውም ተጫዋች በላይ አርሰናሎች የሚመለከቱበት ዋነኛው ምክንያት ለክለቡ ባሳየው እንቅስቃሴ ብቻ ሳይሆን ለክለቡ ባለው ፍቅር አንጻር ነው። እንደዛ እኮ እነ ፋብሪጋስም እኮ ምርጥ እንቅስቃሴ አድርገዋል በአርሰናል ቤት። ስለዚህ አሁንም ግራኒት ዣካ ወደ ቼልሲ ቤት እንዳይሄድ የሚፈልጉ በርካታ የአርሰናል ደጋፊዎች አሉ። አትሂድ እዛው ሰንደርላንዱን ወይም ደግሞ መውጣት ከፈለክ ሌላ ክለብ ግባ፣ ተቀናቃኝ ለንደን ከተማ ክለብ ያው እንደምታውቁት ቼልሲና አርሰናል ያን ያህል በጣም ደርቢ በጣም ባላንጣዎች በቶተናም ደረጃ ባላንጣ ባይባሉም አርሰናልና ቼልሲም የሚዋደዱ ክለቦች አይደሉም በዛ ደረጃ ማለት ነው። የቅርብ የዋንጫ ፉክክሩን ብትመለከቱ የቼልሲ እግር ኳስ ክለብ ድምጽ የሰጠው ማንቸስተር ሲቲ ዋንጫውን እንዲበላ ነው ታስታውሱ ከሆነ ማለት ነው። አርሰናል ዋንጫ እንዲበላ ደግሞ ከሚፈልጉት ክለቦች እነ ኤቨርተን ናቸው። ግራፉን ማየት ትችላላችሁ ወደ ኋላ መለስ ብላችሁ ማለት ነው። ዣቢ አሎንሶ ባየር ሊቨርኩሰን ላይ የግራኒት ዣካን ብቃት በደንብ ስለሚያውቅ በደንብ ስለሚረዳ ዋነኛው ሞተር ግራኒት ዣካ መሆኑ ስለሚያውቅ በባየር ሊቨርኩሰን የቡንደስሊጋ ድል ለዛ ነው ወጪውም አነስተኛ እንደሆነ ይረዳል። ምክንያቱም እድሜው 33 ዓመት ነው። ከዚህ በኋላ ቢያንስ 2 ዓመት ቢገለገልበት ነው። ግፋ ባለ 3 ዓመት እስከ 36 ዓመቱ ለመጠቀም ነው። ወይም ደግሞ ግራኒት ዣካ ራሱን ጠብቆ ከቀጠለ እንደነ ሉካ ሞድሪች እስከ 40 ዓመት መጫወት ይችላል። ትልቁ አሎንሶ ዣካን የፈለገው ቼልሲ ያጣውን ቡድን የሚመራለት ቡድን የሚያዋቅርለት አሁን በቼልሲ በኩል መሃል ላይ ከዚህ ቀደም እንደነ ላምፓርድ አይነት ሚና የሚወጣ ተጫዋች በቡድኑ ውስጥ አለመኖሩ ቡድኑ ዋጋ እንዲከፍል አድርጎታል። ማን ነው በዚህ ቡድን ውስጥ የሚገኘው? ኢንዞ ፈርናንዴዝን ጥሩ ተጫዋች እንደሆነ እናውቃለን አማካኝ ቦታ ላይ ግን ኢንዞ እኔ ከተማዋ ከአርጀንቲና ጋር በጣም ደስ ትለኛለች ሪያል ማድሪድ ከተማ ብገባ ብሎ በተናገረ በማግስቱ 2 ጨዋታ እንዲቀጣ ነው የተደረገው። በዛ ሰዓት አሁን የተሰናበቱት በዛ ሰዓት አሰልጣኝ በነበሩት የቼልሲ ሰው ማለት ነው። እና በዚህ ደረጃ ግራኒት ዣካ ቼልሲ ለማሳመን ጥረት እያደረገ ነው። ሰንደርላንድ ውድቅ አድርጎታል። 8 ሚሊዮን ፓውንድ ይዘው ሄደዋል። 8 ሚሊዮን ፓውንድ አንፈልግም ብለዋል። ግን ግራኒት ዣካስ እንዴት ነው መረጃዎች እንደሚያሳዩት ከሆነ ልቡ ወደ ቼልሲ አደላ ይመስላል። ዣካ በአርሰናል ደጋፊዎች ዘንድ በልባቸው ውስጥ ያለው ታትሞ የቀረው ጄኔራል ግራኒት ዣካ ብለው ሲጠሩት የነበረው ተጫዋች ቼልሲ ከገባ በዛ ደረጃ ክብር ይኖረዋል አይመስለኝም። ከባድ ነው የሚሆነው። ድጋፍ ከማግኘት አንጻር በአርሰናል ቤት ውስጥ የነበረውን ዳይናሚክ ኪንግደም ወይም ስርወ መንግስትን በለው ኦፍ ኮርስ ስርወ መንግስት ለመንግስት ቢሆንም ግን ግዛቱን ለማሳየት ነው። በአርሰናል ደጋፊዎች ዘንድ የነበረውን ዳይናስቲ ያንን ነው የሚያጣው። ያንን ክብር ነው የሚያጣው። ይናዳል፣ ምንም ጥያቄ የለውም። የትኛውንም ጠይቋቸው የውጮቹ ሲናገሩት የነበረው በውጭ ያሉ የአርሰናል ደጋፊዎች ኖ ቼልሲ እንዳትገባ ዣካ በልባችን ላይ እንደታተምክ ቆይ
እዛው ሰንደርላንድ ቅር ከፈለክ ከሰንደርላንድ ውጭ ወዳለ ሌላ ክለብ ሂድ። እንደ ቼልሲ፣ እንደ ማንቸስተር ዩናይትድ፣ እንደ ቶተንሃም፣ እንደ ሊቨርፑል አይነት ተፎካካሪ ክለቦች አትግባ የሚሉ ሐሳቦች በእኛም ሀገር ደጋፊዎች በውጮቹም ዘንድ እንደየክለብ አይነቶቹ ሲሰነዘር ይታያል። በውጮቹ ቶተንሃም እንዳይገባ ነው የሚፈልጉት። በእኛ ሀገር ደጋፊዎችስ ማንቸስተር ዩናይትድ እንዳይገባ ነው የሚፈልጉት። ቼልሲ እንዳይገባ ነው የሚፈልጉት። ስለዚህ የግራኒት ዣካ ሁኔታ ያለው ወቅታዊ መረጃ ቼልሲ ዋጋ ጨምሮ ተጫዋቹን በእጁ ለማስገባት ነው። አሎንሶ መነሻዬ መሰረቴ ዣካ ነው በሚል ለቼልሲ ቦርድ አባላት አሳውቋል። 8 ሚሊዮን ፓውንድ በጣም ትንሽ ብር ናት። በጣም ትንሽ ጨምሮ ይሄዳሉ በእርግጠኛነት እመኑኝ። አርሰናል ይህንን ተጫዋች ሲሸጠው ወደ 15 ሚሊዮን ፓውንድ አካባቢ ነው የሸጠው ይህንን ተጫዋች። ከዛ ሰንደርላንድ መጣውን አሁን በሰንደርላንድ 8 ሚሊዮን ፓውንድ እድሜው ነው ባይዘወይ ዋጋው እንዲቀንስ ያደረገው 33 ዓመቱ ላይ መቀመጡ ነው። እና ብዙ ተጫዋቾች አሉ። አሁን አድማጮችም እየላኩልኝ ነው። አሽሊ ኮልን አስታውሱት። አሽሊ ኮል በአርሰናል ቤት ውስጥ የነበረው ክብርና አሽሊ ኮል ቼልሲ ከገባ በኋላ ስለ አሽሊ ኮል ብትጠየቁ እንግዲህ በጣም ምርጡ ፉል ባክ ነው አሽሊ ኮል። እንግሊዛውያን ጭምር የሚመኩበት የነበረ ተጫዋች ነው። አርሰናሎችን ስለ አሽሊ ኮል ጠይቋቸው። መስማት አልፈልግም ነው የሚሏችሁ። እንደዛ አይነት ግራኒት ዣካ ላይ እንዳይፈጠር ያሰጋል። ምክንያቱም ነገ እግር ኳስ ማቆሙ አይቀርም። ዞሮ ዞሮ ቼልሲ ዋጋ ጨምሬ ሄዳለሁ ብሏል። 8 ሚሊዮን ፓውንዱን አሳድጎ ሄዶ ተጫዋቹን ለማዛወር የሚችልበትን እድል ለመፍጠር ከፍተኛውን ጥረት አድርጋለሁ እያለ ይገኛል። ሶፊዬ ግን ግራኒት ዣካ ገብቶ ድሮ በነበረው አቋም ዣካ ቼልሲ ቤት ውስጥ ተጽዕኖ መፍጠር ይችላል ወይ? አርሰናል የነበረው ዣካና አሁን ሰንደርላንድ ቤት ያለው ዣካ አንድ ናቸው። እድሜ ሲሄድ አቋምን በተወሰነ መልኩ እየተሸረሸረ ይመጣል እና የግራኒት ዣካ ወቅታዊ ዝውውር በዚህ ሂደት ላይ ነው። እንደኔ ግን ዣካ ለቼልሲ የመፈረም ነገሩ የሚቀር አይመስለኝም። ተጨማሪ ዝውውሮች እናንሳ ሶፊ። እሺ ግርምዬ፣ ወደ ሌሎች ጉዳዮች እናምራለን። አድማጭ ተመልካቾቻችን ከዛ በፊት ሌሎች ሀሳቦችን አብረን እንቃኛለን። አጋሮቻችን እውቅና እንስጥ። ዴቡ አጋሮቻችን እውቅና እንሰጣለን። አድማጭ ተመልካቾቻችን አጋሮቻችን ኤርሚሲኖ ይመቻችሁ እያለ ነው የሚገኘው። የሲኖ ትራክ እንቅስቃሴ በሀገራችን ከመልክዓ ምድሩ ጋር በተያያዘና መሰል ነገሮች እንግዲህ ብዙ ሲኖ ትራኮች ሲጋጩ ችግሩ ሲገቡ እንመለከታለን። አንደኛ እሱን ቀድሞ የማስተካከል ስራ፣ ከዛ ባለፈ ችግር ከተፈጠረ ደግሞ በፍጥነት የማስተካከል ስራ ከኤርሚሲኖ ኤርሚሲኖ በልዩነት እየሰራ ይገኛል። ቃሊቲ፣ አቃቂ፣ ኃይሌ ጋርመንት በጅቡቲ ቅርንጫፎች አሏቸው። መግዛት ለምትፈልጉም ሲኖ ትራኮችን ያማክሯቸዋል። ከዛ ባለፈ እንደዚሁ ከ2 እስከ 5,000 ማይል ላሉት ነፃ አገልግሎት ይሰጣል። ሲኖትራክ ያላችሁ ባለቤቶች፣ ሹፌሮች ይህን ቁጥር ያዙ 0964468888 በማንኛውም ጊዜ በየትኛውም ቦታ ችግር ካለ መጥቶ ያስተካክሉታል። ኤርሚሲኖ ይመቻችሁ እያላችሁ ይገኛል። እናት ባንክ ሌላው እዚህ ፕሮግራም የክብር አጋር ነው። ከእናት ባንክ ጋር ሲሰሩ ሁሉም ነገር የተሟላ ደስ የሚል ሁሉም ነገር ያማረበት ይሆናል፣ የተባረከም ይሆናል በእናት ባንክ የሚቀመጥ ገንዘብ። ምክንያቱም በእናት የተሰየመ ከመሆኑ ጋር ተያይዞ እናት ባንክ በሀገራችን እንግዲህ አሪፍ አገልግሎቶችን እየሰጡ ከሚገኙ ባንኮች መካከል የሚጠቀስ ነው። እናት ባንክ እናት መላን አዘጋጅቷል። በዚህ የክረምት ሰዓት እንግዲህ በቀጣይ ዓመት የትምህርት ምዝገባ ይከናወናል። በማዘመር ከእናት ባንክ ጋር በመነጋገር የአከፋፈል ሂደቱን በሲስተም በማድረግ ትምህርት ቤቶች ቀላል መንገድ ማድረግ ይችላሉ። እናት መላን ይጠቀሙ። እናት ጤናማ አለ። ከጤና ጋር ተያይዞ ቀድሞ ሴቭ ያደርጋሉ። ከዛ ውጤቱን ያዩታል። የሆነ ነገር ቢያጋጥም ወደፊት እሱን የሚያስተካክሉበት እድል ይፈጥራሉ። እናት ጤና ከእናት ባንክ